በ26 እንግዲህ ነገ አንድ ነው የሚለው ምን እንደሚያጋጥመን ፈጣሪ ያውቃል። ማለት አሁን እንዴት አይነት ህይወት ለመቀየር አስበሃል? ምን አይነት ዝም ብሎ በባቦ ሰጥ መቼም አትሞትም። እግዚአብሔር ያውቃል እንግዲህ አይሻል 2025 ግን ላንተ አልነበረም፣ አልሆነልህም። 2025 ግማሹ መጨረሻ ላይ ብዙም አልነበረ፣ ግን መጀመሪያው ምንም አይልም። ቢያንስ እንኳ አገር ገብተሃል እኮ ቤተሰቦችን አይተሃል፣ ልጆችህን ዘይረሃል፣ ሉባባን ጠይቀሃል። ደግሞ 3 ሚስት አሉት፣ 3ቱንም ነው ያዳረሳቸው እየሄደ የጠየቃቸው። ሰይድ እኮ እንደ ጀግና እኮ አልጠየኩም፣ ቤተሰብ አልጠየኩም እኮ። ቤተሰብ የጠየቅ መስሎ ነው እንዴ? ቤተሰብ አልሄድክም? አልጠየቅም? አንድ ልጅና እናቴን ብቻ ነው ያየሁት እኮ። ቤተሰብ ማለት እኮ እነሱ ናቸው። ቤተሰብ አባት አለ፣ እህት አለ፣ ወንድም አለ፣ አጎት። አባትህን ሳታየው ነው የተመለስከው? ሳውዲ 10 ዓመት ኑረህ? የምን 15 ዓመት 15 ዓመት ይወል እና አባትህን ሳታይ ተመለስክ? አላየሁም። ለምን? መግቢያ ለአማራ ክልል ቤት እንግባ። እየቀለድክ ነው እባክህ፣ እየቀለድክ ነው። ወላሂ አባትህን ሳታይ እንዴ? ለምን? ብዙ ሰው ወንዴር ሄድ ይወል እንዴ? አሁን ጥምቀትን ለማክበር ምናምን እንዴት ተው እንጂ ወላሂ እኔ ወረባቦ አልገባሁም። እንግዲህ አላህ ያሳይህ፣ ፈጣሪ ያሳይህ። ኧረ ሰይድ ለምን ሲባል እና አሁን 2026 እንግዲህ ጥሩ ዘመን እንደሚሆንልን ተስፋለን። ሌላ ምን ይባላል? ለአንተ ማንኛው ዘመን ነው ጥሩ ጊዜ አላልከው? እኔ ምን መሰለህ አንድ ነገር ልንገርህ፣ ችግሬንም መከራዬንም ሸክሜንም እኔ አያገባኝም፣ የኔ አይደለም ብዬ ነው የማስበው። የፈጣሪ ነው፣ ራስ ተሸከም ነው የምለው። ቢርበኝ ራሱ አንተን ያስራብከኝ ብዬ ፈጣሪ ጋር ግብ የምጫወት ሰው ነኝ። እናም ቢቸግረኝ ፈጣሪ በቃ ምን ሆነ ነው ለምን ፈጠርከኝ እላለሁ እና አልጨናነቅም ብዙ። አሁን 2026 ያለኝን ነገር ሁሉ ለጀሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ሰጥቼ ቁጭ ነው የምለው። ቁጭ ነው እንዴ? ምን አገባኝ? እኛ ደግሞ የተሰጠነውን አመስግኑ ስለተባል አልሐምዱሊላህ እያል አልሐምዱሊላህ። እሱማ ቢጠማንም ታሰርም ብንለቅቅ አልሐምዱሊላህ፣ እሱ ያመጣውን እሱ ይመልሰዋል። አንተ እኮ ታሰርክ አይባልም። 15 ቀን 20 ቀን ታሰርኩ ሰይድዋ ተው። ስንት 2 ዓመት 4 ዓመት የጠጣ እያለ እሱማ እያንዳንዱ ለምሳሌ 20 ዓመት ለታሰረው 10 ዓመት ታሰረው ቀላል ነው አይደል? ወላሂ አንተ ደግሞ 15 ቀን ዓመት ለታሰረው 20 ዓመት የታሰረው ቀላል ነው። ትክክል። ግን ለታሳሪው ከባድ ነው ለሱ። አረ አንተ እንዲው አላህ ምሮሃል 15 ቀን ብቻ ነው። ኦሮሞ እኮ የዋህ እኮ ነው እንዲው ወላሂ። በአንተ አነጋገር ማድሚ ልክ የሚፈርዱብሃል ብዬ ፈርቼ ነበር። 2 ወር አንተ የታሰርኩት 2 ወር። አረ ጥሩ እንደዛ ኦሮሞ ለምን ኦሮሞ ስትል ኦሮሞ ምን አገባ? ያው አንተ ጃስ የምትለው እዛ ነው ብዬ ነው። አበግጥ ማለት ስርዓትና እኛ ድሮም ቢሆን ኦሮሞ ብለን ተሳድበን አናውቅ። አይ አንዴ ጃስ ትላለህ እኮ። ኧረ በጭራሽ ብሔርን አይ ቶ ካሁን በላይ እንዲያጅግ ለምሳሌ ሲመጡ እንደ ግጥም መልኩ ሲመጡ መመለስ ግድ ስለሆነ እንጂ እኛ ብሔር ተኮር ስድብ እኮ አልሳደብም በጭራሽ። ለማንኛውም ሰይድ ይዋየ በ2026 እንደ በረካ ያርግልህ። እኛ ገና 2018 ላይ ነን። አንተ ደግሞ ኋላ ቀረህ እንዴ? እስቲ ፈጣን በል። ሀገራችን ነን 26ን እያከበረች እንዴ? አንተ ምን ሆነህ ነው? ታው በቃ ምንም ማድረግ አይቻልም። ሰይድኛ እኮ ወዲህ የተገነባንበት ያደግንበት ታሪካችን ሌላ 2018 ላይ ነን። 2019 2000 እያልን ገና ብዙ ዓመት ይቀረን። አይ ሰይድ ይዋየ አስተካክል። ይሄንን ፈረንጆቹ ጋር እኩል ነው መራመድ ያለብህ። ኢንሻአላህ አላህ አሳክቶልህ ይሄን ቤት በስምህ አዙረው የራስህን ይሄን አሁን የምትኖርበትን ቤት አባቴዋ አሁን የምትሸጥበትን ቤት ተመቀጠር አውጥቶ አቅጣሪ አድርግህ አባቴዋ። ኢንሻአላህ ሁሉ ይሳካል። እንዲህ ምን ነው ባለቤቱ ይቆጣል እንዴ? እኔ አውጠምጢም ልስራለህ አላልኩ? ያንተ ያርገውን ያልኩኝ አሜን ማለት ሲገባ ሰይዲው እስቲ ኮፒ ሊንክ ታብታብ አድርጎ በእናታችሁ ሰይድም ብሮ ወጣው ላይ ላዚም
አንዴ እንዲህ ባሉካዎች እኮ መጥፎ ናቸው። ስትመኝባቸው ይናደዳሉ። አዎ ሰይድ ይዋይ አላህ ባለቤት ያርግህ። 2026 የተባረከ ይሁንላችሁ። አንድ ሰዎች እየገባችሁ ደግሞ ያሳለፋችሁትን በ25 በ26 ደግሞ ምን እንደምትመኙ ትነግሩናላችሁ። በቪዲዮ ቢሆን ደግሞ ደስ ይላል። ሃሎ እንደ ጉቺ እጣን እያጨስኩ ነው ዱዓ ማድረግላችሁ። ሃሎ ኧረ ጅቦ በቪዲዮ ጣው እንደ ኧረ ጃሎ ጅቡዬ በቪዲዮ ጣ ፈርላ የጋላ መንግስት እንደ ዛሬው ታይሆን ነው። የምን መንግስት? ይሄ ምላሳችን እናንተ ጋላ መንግስት ኧረ ትወርድ እንደው የጋላ መንግስት ይላል። ይሄ ምላሳችን ነው የሚያስቀጠቅጥ። አፈራባ ብላ ገና ይሄን ምላስህን ቆልመመው ያስውጥህ እንዴት ታርፋታለህ? ሃሽታግ እየሰማችሁ? አዎ እየሰማው ነው፣ እየታዘቡ ነው። ይሄ ምላሳችን እኮ እንዲህ አራችንን የሚያስበላን እኮ ደግሞ የኛ እኮ ምላሳችን አይሞትም እኮ ሰሜናውያን እኮ ወረኞች እኮ። እሺ እንግዲህ አዲስ አመት ያው የፈረንጆቹ ቢሆንም የኛ ትንሽ አለፍ ብሏል። እኔ መልካም ምኞቴን በዚሁ ማስተላለፍ ፈልጋለሁ። እንኳን አደረሳችሁ። አዲስ አመት የሰላም የጤና የደስታ ይሁንልን። እንደኔ ደግሞ በተለይ 2025 ለኔ ጥሩ ሰዎች ወደ ህይወቴ ገብተዋል። በዛው ልክ ደግሞ እባብ አናኮንዳ ሰዎችም ገብተውብኛል። ፈጣሪ አናኮንዳዎችን ነቅሎልኝ እስካሁን ጥሩዎችን አቆይቶልኛል። ኢንሻአላህ ቢስሚላህ ከዚህ የተሻለ ደግሞ ጥሩ ነገር ያጋጥመኛል። ያው አዲስ አመትን ደግሞ ሰሜን ከጦርነት እንዲሁም ከረሃብ ከችግር ወጥቶ ወደ አንድነቱ ማማ እንድንወጣ ስንል ላለው ፋኖ በክንዱ በኃይሉ ደግሞ ኢትዮጵያ እንዲያስተዳድር ምኞቴ ነው። እባክህን አሁን አልተሳደብ። ለምንድን ነው የሚያንገበግብ? አይሆንም። የማይሆን ነገር ምን ያንገበግብሃል? በፋኖ የበላይነት የሌሎች ብሔር ብሔረሰቦች እኩልነት ተከብሮ ቆይ ነው አላልኩም። የሁሉም ብሔር ብሔረሰቦች እኩልነት ተከብሮ እንድንኖር ያድርገን። ሃሽታግ ማአሬ ደግሞ ጠንበለል የሆነውን መለሎ የሆነውን ዘንፋል የሆነውን ጀግና አራት ቀዳ ተኳሽ የሆነ ባል እንዲሰጣት ደግሞ እናንተ ተመኝልኝ። አመሰግናለሁ። እሺ መልዕክት ማስተላለፍ ይቻላል አይደለም? አሁን እኔ የምፈልገው 2025 እንዴት አለፈ፣ 2026ን እንዴት ነው የምትቀበለው ነው። በቃ ቴንኪው። በመጀመሪያ እናመሰግናለን። ሁላችሁንም ሃፒ ኒው ይር ብያለሁ። ይሄ አመት ከብልጽግና ጋር አብረን ፀሐዩ መንግስታችን ሁሉንም አቃፊ አድርጎ አንድ የሚያደርግበት አመት ይሁን። እኛ ስታየን እንቁላል ነው የምንመስል። ማን አባህ ነው የሚያቀፈን? ናውጣ አንዴ ነስ 2025ን እንዴት አሳለፋችሁ? በነገር ነው፣ በጭቅጭቅ ነው፣ በፍቅር ነው? ይሄን እኮ ቡላላ ቀጥል። አቶ ቡላላ አመሰግናለሁ በጣም ቅዱስ ጅቡ። 2025ን እንግዲህ አንተም እኔም ከካችን እያከክን ያሳለፍንበት የተረገመ አመት ነው ብዬ ነው የምወስደው። አንዳች ያሰካነው ድልም የለም ስኬትም የለም። በ2026 ግን እንደ ጌቹ በልጽገን እኛም ጥቅማችንን አስረክበን የተሻለ መበልጸግ ምናምን ፖለቲካ ሳይሆን እንዴ በፖለቲካው እኛ የምንቀይረው ነገር እኮ የለም። ብላላ ምን ቀየርን? ባንቀይር እንኳን ተመሳስለን የራሳችንን ነገር የራሳችንን ተቀብለን መስለን ኪሳችንን ሞልተን አብረው እያልክ መኖር ገንዘቧን እየተቀበልክ እያልክ ገመቺሷን እየተቀበልክ እያልክ አትሊስት ከካችንን ሳናክ የምንኖርበት አመት ይሆናል ብዬ አስባለሁ። ግን በ2025 ጥሩ ጓደኞች አግኝተናል። አይ ቲንክ በጣም እናቴ 1 2 3 4 የሚሆኑ አሪፍ ጓደኞች አግኝተናል። እነሱም ኮብራ ስኔክ ብላለች እኮ እንትና ኤግዛክትሊ አሪፍ ሰዎች አግኝተናል። ከነሱ ጋር 26ን በአሪፉ እንቀጥላለን ብዬ አስባለሁ። ከዚህ በተሻለ መንገድ እንቀጥላለን። እሺ ቀጣይ ለምንድን ነው ግን እኔ በሰማኝ ግን በትንሹ ያደረከኝ እነሱን በትልቁ የምታደርገው?
አሁን አንቺ ነገር አንዴ በትልቅ አድርግና መልሳት። አንዴ በትልቅ አድርገህ መልሳት። ይኸው እንዴ ፈምስ መለሰኝ። ታሪኝ ያውራ አፊ ቀጥል። አሎ እሺ፣ የለም ሚውት አድርጓት ይዛና። እሺ ሰላም ጅዋሐወይ በመጀመሪያ ነው እንኳን ጽሐካ እንኳን አብሮሰና ማበልካል አይ ያው 2025 ያው ናይ መከራ ዘመን እዩ ኢለ እዛ ሓስብ ዋዕለይ 2026 ግን ህዝብና ናብ መረበቱ ዝምለሰሉ ዓመት ይግበረልና ተመሊሱ ድማ ንርኤሉ ዓመት ይግበረልና ጅዋሐወይ እና ቴንኪዩ ወድነው አሜን። ክብረት ይስጥልን። አሜን። የቀን የለኝ ማረይ ያሳኪ በዚህ አጋጣሚ በጣም ነው የምትመጪኝ። እኔም ሃሽታግ በዚህ አጋጣሚ ባለግባባሽም በጣም ትመችኛለሽ። ማዘን በልቡላላ ስንት ዓመት ላንቃህን ሰማሁት። እዚህ 10 ሰዓት አለ አውራ የኔ ፍቅር አውራ 10 ሰዓት አለ። ቤቱ ያንተ ነው ምራው። ያው እኛ ደግሞ ኢትዮጵያ ላይ ያለው ደግሞ ከጦርነት ከምናምን ያርቅልን ለማለት ፈልጋለሁ። የታም ህዝባችንን ምናምንም ያው በምሮቱ ይገኛቸው ለማለት ፈልጋለሁ። ብዙ አማርኛ ስለማልችል ነው። ፍቅር የኔ ፍቅር እኔ አስተምርሃለሁ። እኔ በውስጥ ሃይ በለኝ ኢንቦክስ ላይ እኔ ብዙ ነገር ነው ማስተምር ነው። እመነኝ ጽምዶ በእኔና ባንተ ነው የሚለመልመው። ታውቆኛል። የምን ጽምዶ ነው? ኧረ 2026 ጦርነት የማንፈልግበት ሰላም የምንሆንበት ነው። እናንተ የፍቅር ጽምዶ አይቻልም። መታገል 4 ኪሎ ምናምን ነው አይቻልም። እዛች ምድር ላይ እንደ ዳይኖሰር እየጠፋንማ ዘራችንን ማብዛት ነው ያለብን። ትቀልዳለህ ወይ መጥፋት አባቶቻችን ናቸው እንድንጠፋ ያደረጉን። አሁን ታዩ እሱን ወደ ሌላ ፖለቲካ አትግቢ። እሺ ታፒፖ ቀጥለው እስቲ እኔ ነው ያያጂቦ ጅቡነት ጅቡቲ አሜሪካ እኔ ለሳውዲ 2026 ይሄ ነው ምኞቴ። እሺ እናመሰግናለን ቤቲ። በቃ ምኞታ አጭር ነው አንተ። ኦኬ እንኳን አደረሳችሁ። 2025 ጥሩም ነገር አለ፣ መጥፎም ነገር አለ። 2026 ደግሞ እግዚአብሔር ማለት ነው የራሴ ምኞት ነው የምናገረው። በቃ ሀገራችን ላይ የእናቶች ለቅሶ ይብቃ፣ የእናቶች ሰቆቃ ይብቃ፣ ይቁም። እግዚአብሔር ኢትዮጵያን ይጎብኛት። ጦርነት ከኢትዮጵያ ምድር ላይ ይጥፋለን። የእናቶች ለቅሶ በቃ የእናቶች ለቅሶ የእናቶቻችን እንባ ይቁም። ይህን እመኛለሁ። በዓለም ላይ ጦርነት ይቁም። ያለሁበትንም ሀገር ሰላም ያድርግልኝ። ሀገሬ ኢትዮጵያንም ሰላም ያድርጋት። ጦርነት ይቁም። ይህንን እመኛለሁ። አመሰግናለሁ። ቀጣይ ነኝ መሰለኝ። ተንገብግባል ለማውራት ቀጥል። አረ ጅቦ አንድ ደቂቃ 1 ሴኮንድ 4 ኪሎ ያለውን ካንሰር ማለት ነው 2026 ላይ ማለት ነው 4 ኪሎ ያለውን ካንሰር እግዚአብሔር ይንቀልልን። ስርዓት አትይዥም እንዴ? 4 ኪሎ ምን ያርግሽ እንዴ? ተው እንጂ አታነካኩ እናንተ ሰዎች እንዴ። 2026 ሁላችንም የምንበለጽግበት ነው። መንግስት አመሰግናለሁ። ቀጥል ወንድሜ። እሺ እኔ አመሰግናለሁ። እኔ 2025 ላይ ብዙ እቅድ አውጥቼ ነበር። ብዙ የጻፍኩት ነገሮች ነበሩ እና አንድም አላሳካሁትም። ቲክቶክ ላይ በላብኝ ጊዜ ማለት ነው። እና እውነት መናገር ጥሩ ነው ብዬ ነው። ትክክል ወንድሜ። እንኳን አላሳካል ቢያሳካል ሀገር ታጠፋ ነበር። እሺ ቀጥል። እና 2025 አንድ ያተረፍኩት ህመም ነው። ባለፈው ሳምንት ሃሽታግ የሆነች በረዶ የሆነ ጥርሷና ጥቁር ያለ አይኗን አሳይታኝ ሳምንት ታመምኩኝ
እና በ26ም ትቀጥላለህ። ይሄን ካሰብክ 2026 ወደ ሃሽታግን የራሴ የማረግበት አመት ነው ብዬ ነው የማስበው። የሚገርም ትምኝት ነው። ቆሪያ ላይ ነውና ነጣ ያለ ጥርሷን አይተህ ማን እንደማይችለኝ ነው የምነግራችሁ። ይሄ ሃሽቱ ትመልስላለች። ያንተን ስኬት ሃሽቱ ጋር ነው ያለው። ሃሽቱን በውስጥ አውራት አላወራም ብለኛለች። አላወራም ካለች 26 መቀየር ነው ወደ ሰላም ሰማለሁ። ተራይ ነው 2025 እንዴት አለፈ? 2026 እንዴት ትቀበላለህ? ቀጥል። አንተን እኮ ወልቃይት ወሽሻለሁ የሚሉ አይኔ ነው ማውራ። አንተ ብዙ ጊዜ ቀልድ ያባዛል። አሁን ቀልድ ስለሚያመዝን እኔ አይ ዶንት ትረስት ዩ ሆነስትሊ። ወልቃይት ናት 25ን ስቃይ ያበላችን። ቀጥልሽ። ስለዛ አይ እውነት ነው የምላችሁ። እኔ ጂቦን በደንብ ነው የምከታተለው። ስለዚህ ቀልዱን ተውና አሁን ሲሪየስ ጉዳይ ነው። በሀገራችን የመጣ መከራ አለ። ህዝባችን እያለቀ ነው። ራሳችሁ ኢትዮጵያውያን መከራዎች ናችሁ። ራሳችሁ መከራ አልመጣባችሁ። አይ ኖ ግን ደግሞ አንተም የራስህን አስተዋጽኦ ማድረግ አለብህ። ከቀልድ ባሻገር ምንም አላረግ እምቢ። አሁን ጥሩ ትስቃለህ ምናምን መከራው አልገባህም አንተ። የህዝቡ መከራ አንደርስታንድ ያደረከው አይመስለኝም። እሱ ቢያለቅስ ምን ሊቀየር ነገር አርፈህ ትገዛለህ አትገዛም? መጀመሪያ በቃ አርፈህ ትገዛለህ አትገዛም? እሱ ብቻ አይደለም። አሁን ጂቦ ቢያለቅስ ምን የሚቀየር ነገር አለ? ከባይ ሰጥ ወድጄ ነው መገዝ 30 ደቂቃ ሰጥቻለሁ። አንተ ሆነስሊ አይ እምላችሁ እኔ ቀልዱ ነው። ወድጄ ነው አሁን እሺ፣ ቀልዱ ነው። ግን ነገሩ እንዲቀል ጦርነቱ እንዲቆም ነው ማድረግ ያለባችሁ። ተው እባካችሁ ወንድሞቼ። ሆነስሊ እኔ የምናገረው እውነት ነው። ተው፣ ቀልድ አይደለም። ህይወት ሰው እየሞተ እኮ ነው። ህይወት አይተካም። ዲዮንደሳን ህይወት የሚተካ ነገር አይደለም። ስለዚህ የምንቀልድበት ነገር አይደለም። እግዚአብሔር ለዚች ኢትዮጵያ መፍትሄ እንዲያመጣ ነው ማድረግ ያለባችሁ እንጂ እንዲሁ በዚህ ሶሻል ሚዲያ ስለተሰጠን ብቻ የፈለግነው መናገር ትክክል አይደለም። እግዚአብሔር በጣም ብዙ ህዝባችን እያለቀ ነው ያለው። አልገዛም ብሎ ነው አርፎ አልገዛም ማለት ህዝባችን ተው እያልን ነው። እንግዲህ እኛ በተቻለን አቅም እየመከርናቸው ነው። ወልቃይቱ እንደዛ አይደለማ። ሰው የየራሱ አመለካከት አለው። ስለዛ አመለካከታቸው አላቀርና አሁን ጌታቸው ረዳ ምን አለ መሰለህ፣ ብዙ አብዛኞቹ ኢትዮጵያውያን የኋላን ታሪክ እያስታወሱ ነው ዝም ብለው የሚባከኑት። እስቲ ወደ አዲስ ዓለም እንግባ፣ ወደ አዲስ ቴክኖሎጂ እንሂድ፣ አብይን ይዘን እንዲህ ነው እንግዲህ ቡላላ ከድንጋይ ዘመን እንነሳ። የድንጋይ ዘመን ላይ ያለ ነው ያለን ብሏል። አይውቀቱ አቤት ልቀት ታንኪዩ ኤኒዌይ ታንኪዩ አመሰግናለሁ። እሺ ምንም አይደል። እሺ ቀጥል። ዲሽቃው አረ ዲሽቃው ስማችሁ ሁሉ ዲሽቃ ሞርተር ጦርነት ብቻ እኮ ነው የሚታየው። ህዝብ ቦምብ ምናምን ይመጣል። ስማችሁ ራሱ ሽብር ነው። እግዚአብሔር እሺ ዲሽቃው አይሰማም። አንተ የዚህ ስም ደግሞ በቀለኛም አለበት። እሺ ምንድነው 2025 ምን አሳለፍ? 2026 ምንድነው የምትጠብቀው? ቀጥል እስቲ። ያው እኛ ፋኖች ነን። እኛ ስልጣን እንደዚህ ብቻ ነው። ሌላ ምንም እድል አይሆንም። እሱ አይሆንም፣ መቼም አይሆንም። ቶ ያቺ መዲሻን ቦምብ ተኩሷታ 2025 እንዴት ነበር? ቀልደውን ቀልድ ወቅ አሽቱ አይ ኖርማሊ እንደቀልድ ሳይሆን እየሰሯት ያሉት ሚሳኤል አለ። እሷን የምትተኩስበት ዘመን እሱን ይኸውልህ ታየዋለህ ነው የምልህ። እንደ ተቀለደ የሚቀር ሁሉ ነገር እንዳይመስልን። የፋኖ ትግል መራር ነው፣ ሀቅ
ሀቁን ደግሞ የሚያግዘው ፈጣሪ ነው። በቃ አለቀ። ሃሽታግ ያልገባሽ ነገር እስቲ ዝም በይ እሺ ወንድሜ። መልካም ምኞት መግለጫ ፕሮግራም ላይ ነን እኮ ምን አሳለፍክ? ፋኖ ነኝ ያገባሉ ቤተ መንግስት አይባልም፣ ነውር ነው። ይሄን ነገር ይሄን ተስፋ እንዳታስብ። እንደዚህ አይነት ቅዠት ጥሩ አይደለም። ቀጥል ወንድሜ። 25 ላይ ምን አጋጠመ? አሁን 26 ምን አገባ? ቅዠትም ይሁን ምኞቱን ይግለጽ እንዴ። ለምን ታፈራው? አሁን እኔ አንድ የትግራይ ተወላጅ መጥቶ 4 ኪሎ እንገባለን ቢል አይሆንም ነው የምለው። አትዋሽ ነው የምለው። አሽቱ ነውር እኮ መብቱ ነው ይላል። አይሆንማ፣ የማይሆን ነገር እኮ እንግዲህ ምን። እሺ ቀጥል ወንድሜ ቀጥል። ሞርጋን የሚያሳዝኑ ቢጫ ፔስታ የለበሱት ሳይንቲስቶች ናቸው። እኔ አልኩ ነጋውን ሸኔ መጥቶ 4 ኪሎ ወርሳለሁ የሸኔ ደጋፊ መብት ያርግልህ ነው የምለው። ሞት አይከለከልም። አይሆንማ፣ አይሆንም። 4 ኪሎ የሚገባው አንድና አንድ ሰው ብቻ ነው። ሃሽታግ ኧረ ተይ ተይ። ቀጥል ፋኖ እንደሚዲሽቃው ዲሽቃው የትንታው በቀለኛው መቻ ፈራችሁ ነው ምላሳችን ላይ ቁጭ አላችሁብን እኮ። ሚውት አድርጉ። ቀጥልሽ። እንዴት አንገባም ነው የምልህ። ያው ምን ገባው በክንዳችን ነው። አይገባም በክንዳ አይገባም ማለት እናቴን ዲሽቃው ወንድሜ እኔ ልምከርህ፣ የወንድምነት ምክር። አይገባም። በጉልበት የሚገባ ቤተ መንግስት የለም። ብሔር ብሔረሰቦች ፈቅደው ወደው አምነው ሁሉም እንጂ እኔ ተነስቼ እገባለሁ የሚባል ነገር የለም። ምን አንተ ዝም ብሎ ቤት መሰለህ እንዴ? ብዙ ነገር የሚወሰንበት እኮ ነው። ቀጥል። ያን ሲገረፍ ያውቀዋል። ያን ሲገረፍ ያውቀዋል። እሺ 2025 እንዴት ነበር? 2026 እንዴት ነው አንተ ጋር የምትቀበል? እኛ ራሳችን አላማ ላይ ማሰራና አይደለም ብሮዬ። አላማ ምንድን ነው? እሺ አላማ እየነገርኩህ አይደል? አብይም መግረፍ ነው በቃ ተገርፈዋል። አንተ ወደ ቀጣይ ለፈጣሪም አስቸግሯል። እንኳን ለፋኑ ጌችን አታዩትም እንዴ? ተው እንጂ ተው። ጅቦዬ ምን ያገናኘው? ጅቦ ቆይ አሁን ሚውት አድርግ። መስዬ ቀጥይ። አቤት አቤት፣ ሚውት አድርጉ። አንድ ነገር ብቻ ብዬ ልውረድ። አጭር ይገባል። እሺ እና እስከ 2030 ውስጥ ጠቅላይ ሚኒስትር የመሆን ዓላማ አለኝ እና ሃሽታግዬን የኔ ናውጣ። አንተ የቆላን እንጂ ምንም ትርጉም የለም። ሃሽታግዬን እሺ፣ ቤተ መንግስት ይዛት ልትገባ ቀዳማዊት እመቤት ልታስብላት። አቤት ጅቦ ቀዳማዊት ሲሆን እንዴት እንደምገርፍ በእኛ ነው የምትጀምር። እናታለን እደመርብሃለሁ ነው የምልህ። ቀዳማዊት እመቤት ሃሽታግ ሊያስብል እኮ ነው። መስዬ ቀጥይ እስኪ የእኔ ቆንጆ። ስማ ቡላላን ደግሞ አስበዋል። ዙ ስርሳ ስለጠልጥ ሆያ ሆዬ እንደምታስጨፍሪኝ አውቃለሁ። ገምስ ሰዓት አስገባኝ። ውይ መስዬ የእኔ ቆንጆ 2025 እንዴት ነበር? አሁን 26ንስ እንዴት ልትቀበዩ ነው? በዚህ ዙሪያ ላይ 26ን እንግዲህ ነገ እነግርሃለሁ። 25 ግን ያው ስራ ነው። አሁን ቆንጆ ማር ከትግራይ መጥቶልኛል። የሚገዛ ካለ ግማሹን ከኔ ጋር ቢዝነስ እንድሰራ ነው። 2026 አይ አልቀልድም፣ የእውነቴን ነው። እግዚአብሔርን በየዓለም ለመላክ አስበን ነው። 600 ምናምን ሰዎች አላችሁ። 2026 መሲህታችን ከትግራይ የመጣውን ማር ለመሸጥ ዝግጁ ናት። 1 ኪሎ ማር እግዚአብሔር 40 ምናምን ኪሎውን መጠቀም ትችላላችሁ። ፀጉር ቤት አላት። ጎበዝ ነች። እናቴን የሥራ ሰው ነች። የእውነት ጅቦ አሁን የእውነት ስራ ነው። 2026 የስራ የብልጽግና ይሁንልን። ፓርቲው ነው ሃሽታግ ዝም በይ እና ይኸውልህ ጅቦ የእውነት ቆንጆ ማር መጥቷል። በየዓለሙ ለመላክ ዝግጁ ነን። በውስጥ አናግረኝ። ያው እንግዲህ አብረን ማለት ነው። ደስ ይለኛል እናትዬ፣ ደስ ይለኛል። እሺ እሺ፣ አመሰግናለሁ። በዚህ አጋጣሚ ጅቦ መደመር መጽሐፍ በአንድሮይድም በአይፎንም እንትን መጥቷል።
አውዲዮ መጥቷል። አውርዳችሁ ስሙ። አቤት አቤት እህቴ ደህና ነህ የኔ ቆንጆ? ደህና ነኝ። ምንድን ነው እንዲህ መሞላቀቅ? 2025 እንዴት ነበር? 26 እንዴት ልትቀበዩ ነው? ቶሎ በይ። 2025 አሪፍ ነበር። 2026 ደግሞ አንተን አግብቼ መንታ ይወልድልህ። በጋጋ ታች አላ ቀልፍድድ ቀጥል ወንድሜ። አሽቱዬ በዚህ ደግፍሻል። 2025 እንደዚህች አይነት ሞልቃቃ በዛ ላይ ነው ውሃ እንካይ ነው የምትለው። ሞልቃቃ ሴቶች በብዛት ውሃ አይወዱም። ኩኩፋን ነው ወይ ጅቦዬ? እንዴት ናችሁ? አሽቱ እህቴ እንዴት ነሽ? ሁላችሁም ሰላም ናችሁ ወይ? ምንድነው ጥያቄ? 2025 እንዴት አለፈ? 2026ን እንዴት ልትቀበይ ነው? 2025 አሪፍ ነበረ። 2026 ደግሞ ትግላችን የሁሉም በአራቱም ያለው አቅጣጫ ያለው ፋኖ ወደ አንድ እየመጣ ስለሆነ ድል እንሰማለን ብለን በጉጉት እየጠበቅን ነው። አማራ ያሸንፋል፣ ፋኖ ብለናል። እሱን ልነግርህ ነው እና እዚህ ጋር ምንም ነገር ብትሉ አንሰማችሁም። እኛ ታታለሽ አስታውሪ ሃሽታግ ወይ ሷደልሽ ተረያ ዝም በይ ሃሽታግ እንዴ ተራስ ሲደርስ ኩኩዬ የኔ ቆንጆ አማራ የሚያሸንፈው ማንን ነው እንዴ? አብይ ነው። እኛ ከብሔር ብሔረሰቦች ጋር ችግር የለብንም። አብይ ግን ይሄ በ2026 አይደለም ለአማራ ተገዝቶ አማራን መናቀቁ አማራ ትልቅ ህዝብ ነው። አንድ አብይ አህመድ ብቻ ነው የሚታገለው። አንድ ሰው አብይን ነው ማውረድኛ የምንፈልገው እንጂ ኦሮሞም ህዝባችን ነው፣ ትግራይም ህዝባችን ነው። ሁሉንም ህዝብ እንወዳለን። እንደዚህ አይነት ነገር አትስሩ ፕሊዝ ጅቦዬ። እኔ ደግሞ ታውቃለህ። አዳምጪ። ፋኖ ስልጣን ላይ አይመጣም። የሚመጣው ህዝብ የመረጠው ብቻ ነው። እና እኛ ህዝብ አይደለንም እንደኛ ስንጎዳ ማንጮል እንጂ ቦዬ ፌር አይደለም። አቁሙ እንደዚህ አይነት ነገር። አዳምጪ ኩኩዬ፣ አንድ ነገር ልንገርሽ። እኛ አሁን የምናወራው ሁሉ ህዝብ የሚሰማው ነው። 700 ሰው አለ እየሰማን ነው። ፋኖ 4 ኪሎ ይገባል ስትይ እንዴ ቲዲኤፍ ስለምን አይገባም እላለሁ። ኦሮሞ ደግሞ ለምን ኦነግ አይገባም ይላል። እኛ እየታገልን ያለነው እኛ አይደለም 2 አመት ሁሉ ነፍጥ አነሳ ልበል። አሁን ለምሳሌ 4 ኪሎ ለመግባት ቲዲኤፍም ነፍጥ አነሳ፣ ፋኖም አነሳ፣ ኦነግም አነሳ። ከዛስ ወንበር ላይ ስንደርስስ እንዴ አንተ የኛ ትግል ላይ ሲሆን ነው እንዴ? በፊት ትግሬ ስንት አመት የታገለ ኦሮሞ ስንት አመት የታገለ? ይሄ ፌር አይደለም። ትግሬ አልገዛም እንዴ? ቲፒኤልኤፍ ማለት ትግሬን ወክሎ አይደል እንዴ ፓርቲው ዛለ ቁጣለው? ኢህአዴግ ነው የገዛው። ኢህአዴግ ነው እንደዚህ የለም። እኛ ስጀምር የለም ስታደርግ የኛ ሸራ ሲሆን ነው ፌር አይደለም። እንደዚህ ህዝቡን አታስለምዱ። እዚህ ጋር በእውነት ኢህአዴግ ነው የገዛው። አዳምጪኝ። ኢህአዴግ ነው የገዛው። ኢህአዴግ ማለት ደግሞ የአራቱም ብሔር ውጤት ብአዴን፣ ኦህዴድ እንደገና ደግሞ ያፋሩ ምንድን ነበር የሚባለው የደቡቡ ምናምን ተሰብስበው ነው እንጂ ብቻውን ሀገር የገዛ የለም። አሁን አንቺ ፋኖ ሀገር ይገዛል ማለት ቅዠት እኮ ነው። ህዝባችሁን ዝም ብላችሁ ተስፋ እየሰጣችሁ እያደከማችሁት። ተስፋ አይደለም፣ ተስፋ አይደለም። ኦልሬዲ መሬት ላይ ወረደ ነገር ነው ጅቦ። እዚህ ላይ በማውራት የሚለወጥ ነገር የለም። አሁን የጠራቸው አካላት እኮ ጅቦ እንዳለ የሚያገለግሉት ለማን ነው? ለቲፒኤልኤፍ ኢህአዴግ ነው። ኢህአዴግ ነው ማለት ሁለት ገጽታ ናቸው አይደለም። አሁን አዲስ አመት ምኞቷን ትግለጽ ወይስ ፖለቲካ እንወያይ? ነገሩ ግራ እኮ ነው የሚያጋባው። ግን ጅቦ የሆነ ፌር አይደለም። ትናንትም እንደዛ ስትል ነበር። ምን ሆነ ነው ሰሞኑን አብይ ወያለ እንዴ? በውስጥ እንዴት ነው ነገሩ? ኖ ያልሆነ ነገር ተስፋ በቃን እንዴ? ስንት አመት ሰባት እንዴት እንኳን ይሄ መሬት ያለ ነገር በቅርብ ጊዜ የምናየው የፋኖ ትግል አይደለም። እኔ ነገር መመኘት ሰው ይችላል እኮ። አዳምጪኝ። እኔ 2026ን እንዴት እመኛለሁ መሰለሽ? ሁሉም ነፍጥ አቁሙ፣ ጦርነት ቁሙ፣ በሰላም መኖር፣ በሰላም ወደ ስልጣን መምጣት ነው እንጂ እኔ እመጣለሁ። ይሄ ጥሩ አይደለም። እሺ ማን ነው በሰላም የመጣው? ወደ ስልጣን በሰላም መጣ የምትለው የትኛው መንግስት ነው? አጭበርብሮ ነው አብይም የመጣው? በአማራ ትከሻ ላይ ነው።
ኦሮ አማራ ብለው እና አሁን እንደዚህ አይነት ነገር የአሁኑ ጄኔሬሽን እንደዚህ የሚፎገር ሰው የለም። ጅቦ እና አንዴ ከተሸወድሽ በኋላ ኩላሽ ነው የምትይው እንጂ እንደገና ሌላ ምን አይሆንም። እዚህ ባርነዛማ ያደረግነው ኢትዮጵያን ብለን ነው ጅቦ። የኛ አማሮች እኮ ታውቃለህ ብሔር ብሔረሰቦችን ስለምንወድ ነው። ይሄ ሁሉ አመት ስልጣን ላይ ያልነበር ነው ምንም ስለማይመስለን ኢትዮጵያ ብሎ ስለመጣ ነው አብይ ደገፍ ነው። ሲሪየስሊ ይሄንማ ሁሉም ያውቃሉ አውቃችሁ ነው እንጂና አሁንም ቢሆን 2026 ለውጦች አሉ። ፋኖቻችን ባንድ ላይ እየሰሩ ነው። አዲስ ነገር ትሰማላችሁ። እርግጠኛ ጅቦዬም እንደምትቀላቀል እርግጠኛ ነኝ። በትክክል አሁን ፋኖ ካልሽ የሚቀላቀል የለም የኔ ቆንጆ። ጅቦ እንደ ሀሳብ እንዲወርድ እንፈልጋለን፣ ግን ሲወርድ ግን በጦር እንዲሆን አንፈልግም። እኔ አሁን ማልፈልገው ጦርነት ነው። በምርጫ ህዝቡ እንዳለ ተስማምቶ ሌላ ፓርቲ ተገኝቶ ያ ፓርቲ በህዝብ ምርጫ ሲወጣ አሁን ብልጽግና ሲወርድ ያለ ጦር መሳሪያ ማለት ነው። እሺ ብልጽግና ዩቲንክ ካለ ጦርነት ይወርዳል ብላችሁ ትገምታላችሁ? ይወርዳል። ሁሌ ጅቦ አንድነት ካለ 50 ዓመት ይገዛችኋል ነው የሚለን እኮ። አሁን ኩኩዬ ማንም አይገዛንም ጅቦዬ። እኛ ማለት ሁሉ በቃ ወስነናል አለ አምስት ወደ ኋላ እንመለስም። ኩኩዬ አዳምጪኝ፣ አንድ ነገር ልንገርሽ። አሁን ፋኖ 4 ኪሎ ይገባል ስትይ እንዴ ተጋሩ ጓ ይላሉ። ለምንድን ነው የሚገባው? እኛ ሳንፈቅድ ኦሮሞ ጓ ይላሉ። ለምን ሁሉም ነፍጥ ብናነሳ መጨረሻችን እርስ በርስ መዋጋት እኮ ነው። በጋራ እስከመጣ ድረስ ትግልን በጋራ እስከመጣ ድረስ ስልጣኑን በጋራ ነው የምትወስደው። ገባ? ግን በየተናጠል ፋኖ ለከፈለው ዋጋ ግን ማንም መጥቶ ልምራ ሊል አይችልም። ገባ? ህወሓት አሁን ዋጋ ቢከፍል አልኩ ህወሓት ታግሎ ደሙን ጠብ አድርጎ ላመጣው ትግል ሌላውን አመራ ሊል አይችልም። ስለዚህ ብልጽግና በሰላማዊ መንገድ ስልጣኑ የሚለቅ ከሆነ ፋይን ተደራድረ ህዝብ በመረጠው ይስተካከላል። አለበለዚያ ግን በፋኖ ስር ሆነ ትረገጣታለህ። ምን ታመጣለህ? አሁን የትግራይ እንረገጣለን ነው አንድ ነገር አስተላልፍ ብልጽግና ራሱ ወደ ሳይሆን በግድ ትቀላቀላታለህ። ብልጽግና ራሱ ወርዳለሁ ቢል እንኳን እኛ የምንቃወመው የአብይ መንግስት ነው። ሌላ ብሔር ብሔረሰብን አንቀበልም። እኛ ብሔር ብሔረሰብ እናከብራለን፣ ግን እኛ በማንነታችን የተገደልን ሲሆን ጅቦዬ እንደዚህ ታውቁታላችሁ እኮ አሁን ጅቦ ዝም ብለን ነው እንጂ ይሄን ነገር አታውቀው። አማራ ስንት እንደተገደለ እንደተገፋ አታውቀው። በአገሩ መኖር እና ኦሮሞም ትግራይም እኮ የተገደለ ነው። ኩኩ አንተ ነገር ያለባሽ ነገር እኛ ራሳችን ብለን አሁን ይኸውልሽ የፋኖን ሞት የፋኖን ትግል የፋኖን ጀብድ ጆሮ ዳባ ለማለት ነው የሚፈልጉት ሁሉም። ገባሽ? የአሁኑ ጄኔሬሽን እኛ በእውነት የአሁኑ ጄኔሬሽን እንደ ድሮ አማራ የሚያስብ አይደለም። አሁን እኛ በጣም መሩን የታጠቀ ኃይል መሰለ እንደ የፋኖ ትግል እኮ መሳሪያውን እኮ ቆመ ጠብቀኝ መሳሪያውን ይዞ እኮ ነው የገጠመው። ከዛ በኋላ ታግሎ ያመጣው ለውጥ ነው እንዴ ይሄ ህዝብ እኮ 27 ዓመት በላይ እንኳን 30 40 ዓመት በላይ የቀበረው መሳሪያ እንኳን የለውም። ሞፈርና ቀንበር ይዞ እኮ ሀገሩን ቀጥ ለጥ አድርጎ ሲያበላ ሲመግብ የነበረ ህዝብ ነው። ታዲያ የሱን ጦርነት ዛሬ በሚሳኤል በታንክ ጠብቀ ነበር እንዲዋጋ የምትፈልገው? የኛ እኮ ሃሽታግ የኛ እኮ ትግል የጀመረው ቅርብ ጊዜ ነው። ስንት ዓመት 80 90 ዓመት ታግሎ መቶ በላይ ኦነግዎቹ ደግሞ 30 ኦልሞስት 40 ዓመት ታሪካችሁ የኛ እኮ ገና ጀመረ። ስለዚህ እኛንም አድምጡኝ። እርስ በርስ መግባባት ሳንችል ሁላችንም ከየቦታ ጦር አንስተን ብልጽግናን ብትል 4 ኪሎ ስንገናኝ እርስ በርስ የምንዋጋው እኛ ነን። ህዝብ ይጠቅማል እያልኩ አይደለም እኮ አሽቱ ቆይ አይደለም ጦርነት አይደለም። የኦሮሞም ደም እንዲፈስ አልፈልግም፣ የትግራይም ደም እንዲፈስ። ግን ያልገባሽ ነገር መጀመሪያ እኛ እርስ በርስ አልተስማማንም፣ አልተግባባንም። ይሄንን ነገር ጦር አንስተን እንኳን ብልጽግናን ብንወርድ መጨረሻ ላይ የምንጋደለው እኛ ነን። እርስ በርስ ተዳደር በንግግር እንድትግባባ የሚያደርግ መንፈስ የለውም። ኢትዮጵያ ብቻ አይደለም ሌላውም አፍሪካ ሀገራት ማለት ነው። ላይክ የበላይነት አንዱን ጥኖ የማኖር ነገር አለ። ስልጣን ላይ ደግሞ ማንም ይውጣ ልንገር ብታርደው አይወጣልም። ጦርነት እስካልገጠምከው ድረስ መቼም በንግግር አይወርድም። ህዝብን የማሳመንና እርስ በርስ መግባባት ከቻልን እሺ። እንግዲህ 2026 እንዴት ነው የምትቀበሉት? 2025 እንዴት ነው ብዬ ነበር። ፋኖ የሚል ርዕስ ተነስቶ ወደ ሌላ ነገር ገባን። ምዕመናን አሁን እኔ አንዳንድ የቲፒኤልኤፍ አባል
የአባልነትም ከፍል ነኝ፣ መታወቂያም አለኝ። ቲፒኤልኤፍ ዳግም ወደ ስልጣን ይመጣል ብትኝ ከት ብዬ ነው የምስቀው። በቃ ሰቅ አላበቃም። አሁን ደብረ ጽዮንን ዳግም ወደ ስልጣን ትመለሳለህ ቢል ጌታቸው ጠይቆ ነው የሚለኝ። እናቴ ትሙት። ለምን አይሆንም። ኢትዮጵያ ውስጥ ስልጣን ዝም ብሎ አንድ ይዞታል። ሰውዬ ግንግናውን ነው ያዘው። ከኢትዮጵያን እኮ አብይ አህመድ እኮ ማጅራቷን ነው እንደ ድመት የያዛት፣ መፈራገጥ እንጂ የትም ቦታ የትም ቦታ አትደርሱም። ምንም አትቀይሩም። እናቴ አጅላቱኑ እንዴ! አብይን እየተቃወምሽ 7 ዓመት እንደሞላሽ ግን ታውቂያለሽ። አዳሚ ብትወልጂ የ7 ዓመት ልጅ እንደሚኖርሽ ታውቂያለሽ። ግን አዳሚ ደግሞ ተስፋ አስጨናቂ ዛሬ የነገሰ እኮ ነው የሚመስለው። ሃሽታግ በተለይ ስትነትነው አብይ አህመድ ትናንት ስልጣን ላይ የመጣ ነው የሚመስለኝ። እኔ በቃ እንዲያርገን ታግለን በቃ አሁን ጫፍ ላይ ደርሰናል። አራቱም ፋኖ በአቅጣጫዎች አንድ እየሆኑ ነው ምናምን ያልሆነ ተስፋ ሰታችሁ እናንተ ልትገሉ ነው። ሃሎ ሉባባ ፋጤ፣ ሃሎ ሉባባ። ጅቦሱ ብቻ እኮ አይደለም። አሁን እርስ በርስ መግባባትም አንችልም። አያግባቡን ብዙ ነገሮች አሉ። ጭራሽ ሁላችንም ከየቦታ ሆነ እርስ በርስ መግባባት ሳይሆን ያው አዳምጠኝ፣ አይደለም የፋኖን ኃይልና የትግራይን ኃይል የኤርትራን ኃይል የኦሮሞን ኃይል አንድ ላይ ልታቀናጃቸው አይደለም። እርስ በርስ አንድ አይደሉም እኮ ትግራይ ፋኖ ራሱ በቋንቋ ማይግባቡም እንጂ ምንድነው የምታወራው? ያ አካነጋ ሲል ከመይ ይላል፣ ወግድ ይላል። አንድ ላይ መሄድ አይችሉም። መሳሪያ ይዞ ደግሞ ብልጽግናን እንኳን ቢጥሉ 4 ኪሎ ላይ አራቱም ይዋጋሉ። ገባ ነው ወላሂ ዝም ብለው ነው። እቅስም ቢላ አሰላሙ ምንድነው ሁሉ እየጠበስክ ነው ሲቱ ምንድነው እናቴ ገሃነም ውስጥ ገባሽ እንዴ? አረ ሞባይልሽ እንዳይቀልጥ። ሃሎ 2025 ምንድነው? ማአት ነው እንደምታሳየን ምን አቀላታለሁ? እሺ እንደ አዲስ እስቲ ምኞታችሁን ግለጹ። በልቂስ ጅቡ አቤት እንዴት ነህ? አለን። ወደ ፕሮግራማችን 2025 እንዴት ነበር? 2026 እንዴት ለመቀበል ወሰንሽ? ብልቂስ እንደዚህ እንዴት በስነ ስርዓት እንትን በያ አታውሪም ብልቂስ? እሺ ናታን ወይ የጂቦ እንኳን አበጽሁም እንኳን አብጽህካ። ምን አዲስ ነገር አለ? 2025 እንዴት ነው? 2026 እንዴት ለመቀበል አስበሃል? 2025 ያው እየጨረስን ነው። 2026 እንግዲህ ለፖለቲካውን ትተን ማለት ነው። ፖለቲካ ማድመጥ ግን አንተም ቤት ቸኮ ነው የማድምጠው እና ሰዎች ይኸውልህ እንዴት አሰብክ? ፖለቲካን እርግፍ አድርጌ አንተንን ከመስማት ማቆምበት ዘመን እንዲሁም ደግሞ ሌሎችን ተስፋ ታስቆርጥ። አንተ ተው እንደዚህ ተስፋ ታስቆርጣቸው። ግን ሰው ተስፋ ባይኖር ኖሮ አይኖርም ነበርና ተስፋ ታስቆርጣቸው። የምን ተስፋ እንዴ? አሁን ሃሽታግ ምን ሲሉ ነበር እንዴ? ተስፋ ያስቆረጥካቸው ነው ጅቦቶ። ግን ይሄ እኮ ተስፋ ማስቆረጥ አይደለም፣ ያለ ነገር እኮ ነው። እናቴን አንዳንድ እየቃዠን ነው እኮ ታው እውነትህን ነው። ቅዠት ልክ እኮ እንደ ቲክቶክ ላይ ቢሆን ኖሮ ሁሉም ነገር አሪፍ ነበር፣ ግን እንደዛ አይሆንም እኮ። እሺ ወንድሜ ፒላር ሚውትን አንሳ። እሺ አፊ ሀሳባቸው መስጡ ከሆነኛ አንስት እንጂ ምንድነው ነገሩ? እስቲ ቆይ የኔ እድሉን እየሰጠናቸው ነው። ምንድነው? በምን ዙሪያ ነው?
2025 እንዴት አለፈ? 2026ንስ እንዴት ለመቀበል አስበሃል? 2025 ካንተ ጋር እየዛቅኩኝ ያሳደኩት 2026 ለመቀበል ያሰብኩት ደግሞ እናንተም ባለመስማት ለማሳሳለፍ ፈልጌያለሁ። ይሄ ራሱ ትልቅ ነገር ነው እና ማንን ልትሰማኑ እኛን ካልሰማ ቲክቶክ ላይ እናትን ምናምን እናሽታግን ሁሉ ይችላል። ኦኬ አልሸሹም ዞር አሉ ነው። እዛም እንመጣለን አልሸሹም ዞር አሉ ነው። አሽታጋ ሉጣ ሐሳብህን ከጨረስከው አይኔ ሉጣ አዊላል እኔ 2025 ተቀመጠበት አካሄድ ጅቦ ብናገር ደስ ይለኛል። እድሉን ስለሰጣችኝ አመሰግናለሁ። ተባረካችሁ ሁኑ። የአማራ ትግል ጫፍ የሚደርስበት ዓመተ ምህረት እንዲሆን ደግሞ አትሊስት ሴፕቴምበር 2026 ቤተመንግስት እንገባለን የሚል እቅድ ይዘናል። ይሄ ምንገባበት ሁሉንም ብሔረሰቦች አደራጅተን አቀናጅተን የምንሄድበት ዓመተ ምህረት ይሆናል። እንዲሁም ጥንዶችን ጠንክሮ አብይ አህመድ ለዘላለም እንዲኖር ስልጣኑ እንዲዘልቅለት የምናደርግበት ዓመተ ምህረት እንዲሆንልን ሁላችሁም ጸሎት አድርጉለት። ጌታ ማያረግልን ነገር ምን አይነት ተምታታ እንትን ነው? የት ነው የምገባ? ቆይ አይ አብይ እንዲቀጥል አልክ፣ ከዛ ደግሞ ፋኖ ድል እንዲያደርግ አልክ። እንዴት ነው ነገሩ? ተምር ምናምን አብይ እኮ ነው ፋኖን የፈጠረው። ምን ማለት ነው? አብይ እኮ ነው ፋኖን የፈጠረው። አንተኛን ታጨልላለህ ነው። አይ ነው ያለው እውነታ እኮ ነው። ዋናው ትግሉ ከፍ የሚልበት ዓመተ ምህረት እንዲሆንልን እንመኛለን። ያስኬዳል። እሺ ቀጣይ ጅቦ እስኪመጣ አንተ ደግሞ ምኞቴ ኖርማሊ ጅቦ ከብልጽግና ፓርቲ ጋር ተቀላቅሎ ኦነጎችንም መሮንም ዘሜንም ለጪም ቢምትል ይመስለኛል። እሺ ብሎ እሱም ከመጣ ሁላችንም 2026 ላይ ብልጽግና ሆነን እቺን ሀገር ከግድቡ ወደ ወደቡ ነው ያንን ተግባራዊ እንድናደርግ ነው የምፈልገው። ከግድቡ ወደ ወደቡ አይደለም ወደ አሰብ ነው። ኢትዮጵያውያን ግን ምንም አይነት ምኞትም ያሳለፋችሁትም ነገር የለም ማለት ነው። እኔ አለ እኮ ልናገር ስልክ ጠፋ። ባይዘዊ ጅቦ ኢትዮጵያ ላይ በተደረገው ጥናት 60% እብድ ናቸው ይባላል። እናቴ እብድ ናቸው። አሁን እብድ ናቸው። እብድ ማለት ህመሙ ጀምሯቸዋል። የቅርብ ጥናት ነው። እኔ እንግዲህ ሰማይ ፈልጋለሁ። እድል ከሰጠኝ ብሰማኝ ደስ ይለኛል። እሺ ቀጥል። እሺ 2025 በጥሩ አልፎልናል። 2026 ደግሞ የቡላላን አፍና የጅቦን አፍ ጥሩ ነገር እንዲያወሩና እግዚአብሔር አምላክ የነሱን የሁለቱ በተለይ ቡላላ የጅቦን አፍ እንደ ጥሩ ነገር እንዲያወሩ 2026 ምኞቴ ነው። ሀገራችንንም ደግሞ ግን እውነት የኛ መጥፎ ነገር ያወራል። ወይ እናንተ አፌዛችሁብን። 2025 አፌዛችሁብን፣ ቀለዳችሁብን። 2026 ደግሞ የእናንተ ናት። የያዝልን እኔ ጸሎቴ እሱ ወይ አፋችሁ ግን 2025 የት ነበርሽ? ኢትዮጵያ የት ነው? ውጭ ነሽ ነበርሽው? 2025 የማአት ዓመት ነበረ። እንዴት አሪፍ ዓመት እንደሆነ ታላቅ አሁን እንደኛ ፊት እኔ ባወራ ምን መሰለኝ? አሁን ተረኛ ነኝ። 25 እኔ አልሰማኝም። ወዲሁ አልሰማኝም ሆኖ ነበረ። እንግዲህ ተረኛ ነኝ ጅቦዬ ተረኛ እንግዲህ ነኝ። 2025 ኢትዮጵያዊ ሆኜ ነበር የኖርኩት። 2026 ኢትዮጵያዊነቴን ምክድ ያደርገኝ። ምን ልትሆኚ ኢትዮጵያሽን ክደሽ? አልፈልግም እኮ ምን ልትሆኚ አሰብሽ? ምንም ዜጋ አድርጉኝ። ባንግላዴሽ አይቶኝ ለመሰደድ ሬዲ የሆነች አትመስልም? እነዚህ ኢትዮጵያ ለመሰደድ ብላ ነው። እቺ መሰደድ ባህሪ ነው ያለባት። የራስህን አውራ እሱ ጨርሳለች። አላወራሁም፣ አልሰማኝም። ጅቦ ምኞቴን አልሰማም። ጅቦ እንዲሰማ ጅቦ ፈጣሪ ነው እንዴ? ህዝቡ ሰብለዋል።
ጆዋል ሰማኝ ይላል እንሳካለ መሰለ እንዴ 25 ከታዘብኩ ነገሮች አንዱ ሁለት ነገር አለ። ማን ታዘባለ? እንዴት በህይወት ላይ ቆይ ህዝብ እንዴት አንተ 2025 እንዴት አሳለፍክ? 2026ን እንዴት ልትቀበለው ነው? አማርኛ አችሉም ምን? ኦኬ እኔ ከእንትን ካለኝ ህዋትና ዘሜ በማህበራዊ ሚዲያ ላይ ሲቀጠቀል ነው ያሳለፉትና አሳዘኑ። ሁለቱም አሳዘኑኝና አንዱ ቢሆኑ ደስተኛል። ዘመን ያው እሺ እናመሰግናለን። የኔን ስማልኛ ይጅቦ መስማትል አንተ ስንቴ ለስማ አንተ ሰው ደነቆርክ። ደግመህ ስማለት እባክህን በእናትህ የሚሳካለት ከሆነ እንደው ድገምለት። ይኸው ከትሉ 2025 ያሳለፍኩባቸው መንገዶች በሶስት አቅጣጫዎች የሚታዩ ናቸው። አንደኛ ጌታቸው ረዳ የሴትዮዋን ታሪክ ያወራበት ታሪክ የመጨረሻ የ2025 መደምደሚያ መሆኑ በጣም ደስ ይላል። እኮ ነው ስለ ጌታቸው አይደለም የጠየቁ ወንድሜ። 2025 የፖለቲካ ህይወቴ በጣም የተጭበረበረና የግራ የገባኝ አረንጓዴ ቢጫ ቀለምን መጨረሻ የወደድኩበት ዓመተ ምህረት መሆኑን ላሳይ ነው። ምክንያቱም ፋኖ አብይ አህመድ ፋኖ ቅድሚያ ቦታው የሚይዝበት ዘመን እንዲሆን ተጠናክሮ እንዲቀጥልልን የምንፈልግበት ዓመተ ምህረት እንዲሆንልኝ ነው። ሃሽታግም አብይ አህመድን በፍቅር የምትወድበት ዓመተ ምህረት እንዲሆን ምኞቴ ነው። ጀስ እኔ እንዴት እንደምታስበው አላውቅም። እኔ ሀሳቡን ነው የምጠላው እንጂ እንደ ሰውነቱ እኮ የእግዚአብሔር ፍቅር ነው። እሱም ልጠላው አልችልም። ሀሳቡን ግን አልቀበልም። በቃ ይሄ ነው። ዘላችሁ ሌላ ነገር ላይ አትውሰዱት። እሺ ወንድሞቼ ቴንክ ዩ። ተረኛ ማነች? ተረኛ እያስገባችሁ እያስወጣችሁ የሃሽታግን እውቀት መንጥቋል። በጣም አንተ ድል ማየብ ዞላ ቀጥል ዞላ። ኦሆ ዚቦይ ምን ነበር ስትሉ የነበረው? 2025 እንዴት አለፈ? ወደ 2026 ደግሞ ምንድን ነው ማለት ምን ይዘህ ነው የምትሄደው? ምን እያሰብክ ነው? 2025 ቆንጆ ነውና ያው ባሪፉ አለፈው። አሁን 2026 የሚመኘው ምኞቴ ጅቦ ሳቅን በዚሁ ቀጥል የሆነ እኔ እንደው ከምታወራቸው ቁም ነገሮች ይልቅ እኔ ሳቅን ስለሚመቸኝ ቀኑን ሙሉ በቀረሃ እየሆንኩ ነበረ እና ማሳለፍ 2026ን በዚሁ ቀጥል እልሃለሁ ወንድሜ። 2026ም ልትዝናናም ቤት አስባለህ ማለት ነው። ቀላል ጅቦ ቀላል እንዳንስ ይደላንስ የለም ነው ማለት ናውጣ ቀላል ይላል። ወንድ ልጅ መጥቶ ግን ሳቅ ደስ ይለኛል ሲል ምንድን ነው የሚሰማ? እንደው እንደ ሀሳብ አይ እኔ የሚሰማኝ ግን ደሃ የማንም ማላገጫ ሲሆን ነው። እናቴ ዳኝ እንጂ ዳ አይደለም አንቺ። አሁን 2026 በጣም እንትን የምልበት ነው። እሺ አጽቢ ስሟ ምንድን ነው? እህት አታወራ። እሺ ተረኛ አቤት አለው። ቀጥይ። ያው ያለፍነው ትንሽ ከባድ ቢሆንም ትንሽ የድንቁርና ፖለቲካ ያዝ አድርጎን ነበርና ያንን አልፈን እንግዲህ ትንሽ ነቃ የሚል አመት ላይ ብንደርስ አሪፍ ነው ብዬ አልፋለሁ። አንዳንድ ድንቁርና ፖለቲካ የታዘብኩት እኔ ብሔር ብሔረሰቦችን ማተን ተደቡብ ነሽ እናቱ ቀጥይ 30 ደቂቃ ስጣት። ጅቦ በእናትህ አታስቀኝ። ብሔር ብሔረሰቦችን ነፃ ልናወጣ ነው ወደ አዲስ አበባ የምንመጣ እያሉ እያደነቀሩን ሊገሉንና ሊያጭዱን እያታለሉን የድንቁርና ፖለቲካ እያካከሉ ጆሮአችንን ያደነቀሩትን እንግዲህ ትንሽ እረፍት የምናገኝበትን አመት 26 ያርግልን።
በጣም ደንቅረናል። በእውነቱ በጣም ተጎድተናል። እኛ እህቴ አዳምጪኝ። እኔ የጠየኩሽ ጥያቄ 2025 እንዴት አለፈ? ወደ 2000 ስለ ራስሽ ህይወት እኮ ነው። አንቺ ብታወሪ ስለ ታጣቂ፣ ስለ ፖለቲከኛ፣ ስለ ድንቁ ትንሽ ከህይወትሽ ጋር ይጋጭብሽ። እንዴት አሳለፍሽ ነው ያለፍኩትማ። ያው ሰላም ፖለቲከኛ ጆሮዬ ተዘግቶ ነው ያልኩት። እሺ ቆይ ወንድሜ ቆይ። እሺ በድንቁርና ፖለቲካ ጆሮዬ ተዘግቶ ብሔር ብሔረሰቦችን ነፃ ልናወጣ ነው እያሉ እያጨዱ መጥቶ ሊያጭዱን ከአብይ አህመድ ፖለቲካ ነፃ እናወጣለን እያሉ ጋላ እንገላለን እኛ ጋላ አይወጣም አይገዛንም እያሉ መጥቶ ደግሞ እዛ ሊገዙን ነው ሊያጭዱን አናውቅም። ወላሂ በይ ከአጨዳ ነው የመጣችው። ወደ ቀጣይ ወደ ጫላ አጭበሽ ጨርሽና ነኝ እናቱ። ሰላም እንዴት ናችሁ? ከአጨዳ ነው የመጣችው። እሺ ቀጥል እንድቢ። ከ2025 ወደ 2026 በሰላም አላህ ያድርሰን። ከሚደርሱት አላህ አድርገን፣ ሀገራችን ሰላም አላህ ያድርግልን። አሜን። የዘላለም ምኞቴ ነው። እኔ ግን አንድ መልእክት ነበረኝ እንዳጋጣሚ ሰው አስተላልፍልኛለኝ። አያጅቦ ምናልባት ትቀበለኛለህ? እሺ ጥሩ መልእክት ከሆነ እናስተላልፋለን። ምንም ጥሩ መልእክት ነው። ጥሩ መልእክት ነው። አንዲት ልጅ ወደ ሳውዲ አረቢያ ከሄደች 1 ዓመት ሞልቷታል ማለት ነው። እና ልጅቱ የደሃ ቤተሰብ ናት። ቤተሰቦቿ ደግሞ ያልተማሩ የድሮ ሰዎች ናቸው ማለት ነው። ስለዚህ እቺ ልጅ ከጠፋች 1 ዓመቷ ለቤተሰብ ደውላ አታውቅም ማለት ነው። ልጅቷ ደግሞ ሀገር ቤት ያደገችው ከሰው ቤት ተቀጥራ ነው ያደገችው። ስትደርስ ወደ ሳውዲ አረቢያ ሄደች። ወደ ሳውዲ አረቢያ ከሄደች በኋላ በህጋዊ መንገድ ነው ሄደችው። በህጋዊ በኤጀንሲ ነው ሄደችው። እንደዛ ከሆነ የትም አትጠፋም። አንዳንድ ቤት ስልክ አይሰጡም ታውቃለህ አይደል? አንዳንድ አረቦች ኮንትራታቸውን እስኪጨርሱ ድረስ ስልክ አይሰጡም። ያም ነገር ይሆናል። ግን ይሄን ነገር የምትሰራው አሁን ሀቢባ ጎበዝ ነች በዚህ ነገር። ኤምባሲ የሚያቋታል ታደዋውላለች ማለት እዚህ ሁሉም ሊያላግጥ እኮ አንተ ምናልባት አንተ አያጅቡ አንዳንድ ጊዜ ነው ቁም ነገር ስለምትሰራ ምናልባት ይችላል። አሁን እኔ እንደዚህ አይነት ነገሮች የሚሰሩት በብዛት አሁን ሀቢባ ተከታትላታል። ከዚያ ቤት ለመግባት በጣም ይከብዳል። ገብቶ ነው ስልክ ቤት ያላት ልጅ አለች መሲ ብርጅቶን፣ እሷ ጋር ሂድ። መሲ እንደዚህ አይነት ሰዎች ናቸው። ከኤምባሲ ጋር ግንኙነት አላቸው ምናምን። እነዚህ ጋር እንትን ብትል በጣም አሪፍ ነው። ማን ያስወጣው? እኔም አንዱ ነገራቸው ማውራት እንጂ እኛ ጋር እሺ እናቴ እሺ። አያጅቦ ደህና ነህ? ደህና ነኝ እኔ ቆንጆ። እኔም ደህና ነኝ። እኔ የምፈልገው በ2026 ፎሎዊን እንድትመልስልኝ ብቻ ነው። ውይ ይኸው አሁን መለስኩልሽ። በቃ ለዚህ የገባሁት ጌታን መለስኩልሽ። 2025 እንዴት አለፈ? አሪፍ ነው። ያው ባንተ እየተዝናናው ነው ያለፈው እንጂ አይገፋልኝም ነበር። ስለ ስድቡ በጣም አመሰግናለሁ። ነው አይደለም? እሺ መልካም ጊዜ ይሁንላችሁ ለሁላችሁ። ስለመለስክልኝ አመሰግናለሁ። ምንም አይደል እንዴ 2026 ምኞትሽንም አሳካልሻለሁ። በኔ እጅ ካለ አንተ እጅ ነው። እሺ ቻው። ሶሲ ሰላም ነው ጆዬ? እንዴት ነሽ? እግዚአብሔር ይመስገን። አማርኛ መስማት ትተዋል እንዴ የኢትዮጵያ ሕዝብ? የራሳቸው ሲባሉ ስለ ፖለቲካ የሚያወሩ እንዴ? ዛሬ እንኳን ከፖለቲካ ይውጡ እንጂ እንዴ ንገራችሁ። ሁሉ ለማረም ነው የመጣሽው አንቺ? አይ የኔ ስኬትን ልናገር ነው የመጣው። ግን እሺ በ2028 በ2025 እንዴት ነበር? 26ንስ እንዴት ልትቀበዩ ነው? 25 በጣም ደስ የሚል ነበር። እግዚአብሔር አምላክ በትዳር ባርኮኝ፣ አሁን ደግሞ በልጅ ባርኮኝ የ9 ወር እርጉዝ ነኝ እና 2026ን ደግሞ በቃ ከልጅ ጋር እየጠበቁት ነው። 2025 ደስ የሚል አመት ነበረ። 2026 አሁን ከ2025 2 ነበረ። አሁን 2026 ደግሞ እግዚአብሔር ከፈቀደ 3 ሆነ። በቃ ልንቀበላት ጉጉት ብለን እየጠበቅን ነው። እግዚአብሔር ከረዳ ዱአ አድርጉልኝ።
በሰላም እንዲገላገል እና ደስ የሚል አመት ነበር። ለኔ ደስ የሚል አመት ነበር። ያው የሀገራችን ሁኔታ ምናምን እግዚአብሔር ይፍታው። እንደዚህ አሉን፣ ግን እግዚአብሔር ይፍታው። ጅቦዬ በጣም አመሰግናለሁ ስላስገባኸኝ። ደስ የሚል በቃ እናቴን ትክክለኛ ምኞት ይሄ ማርያም በሰላም ትገላግልሽ ቆንጆ። የሆድሽን በጀርባሽና በእጅሽ ታሳቅፍሽ በላይ በጀርባሽና በእጅሽ ታሳቅፍሽ። እናቴ ደስ ይላል። አሜን አሜን። እሺ ነሽ በቃ የኖርሽው 2025ን 2026 ደግሞ በልጅ ልትባረክ ነው። 3 ወይ እድሏ አሜን። እና እዚህ ጋር ካለ ያላገባ ምን መብርሃት ትዳር ቆንጆ ነው አይደል? አሜን አሜን አሜን። ትዳር ያምራል፣ ቆንጆ ነው። ሌላ ህይወት ነው፣ ሌላ ዓለም ነው። እግዚአብሔርን እኔ ስራ ስደት ላይ 13 አመት እና ስራ ፈትቼ ምናምን አላውቅም። ታረገዝኩ ግን አሁን ኦልሞስት አመት ሊሆነኝ ነው። ያው አርግዘህ ካትሰራም አይደለ እቤት በቃ ደስ ይላል። በር ከፍተህ ምግብ ሰርተህ ባልህን ስትጠብቀው ምናምን አለ አይደለ በቃ ጓጉተህ ብቻ ደስ ይላል። እኔ የስራ ሰው ነበርኩ። እኔ ቁጭ ብዬ ኧረ በስመ አብ ነበር። አሁን ግን በቃ እንጃ ደስ የሚል አመት ነው ያሳለፍኩት። እንጃ አልቆጭበትም። ገባህ? አንድ ልጅም እየሰራሁ ነው፣ ሁለትም ደግሞ በቃ ደስ ይላል ብታይ። እንጃ ጉጉት ወደክ ባልህን ስትቀበለው ሌላ ህይወት ነው። ገባህ? በተለይ ደግሞ ስደት ላይ ሲሆን አጋዥ ማግኘት ደስ ይላል በጣም። እውነት ፈጣሪ ሙሉ ደስታሽን እንትን ይበልልሽ። ደስ ይላል። እሺ ቁሞ ቀሮች ቡላላ ከሊፋ ሃሽታግ እና እየሰማችሁ ጃስ ማበር በረከቱ ይደርብን ለሃሽታግ እና ለቡላላ ያንቺን በረከት ለኛም ያጋጥመን። ይጎብኘን፣ በረከቱ ይጎብኘን። እናቴ እንጂ 13 አመት ስደት ላይ በይሩት 9 አመት፣ አሁን ደግሞ ኳታር ነኝ። ኳታር ደግሞ 5 አመት እና በቃ ብሩ ይመጣል ይሄዳል። ልጅ ግን ከሆነ በቃ አለ አይደል በስመ አብ ቅዱስ ነው የምትኖርለት ነገር ይኖራል። ገባህ አይደል? ትክክል እኮ ነሽ። በቃ ኖር የሚያጓጓህ ነገር ይኖራል። ትፈራለህ። ግን አልፈራም ክለብ ምናምን በጣም አልፈራም ነበር። አሁን ግን ያቺ ሶሲና አሁን ያለው ሶሲ አንድ አይደለም። አሁን በጣም ነው የምፈራው። የሆነ ነገር እንኳን ማታ የሆነ ነገር አምሮኝ እንውጣ ሲጋራ በዚህ ማታ ምን ልጆኛለሁ። በቃ ደስ ይላል። ትዳር ይሰበስባል። ልጅም እንደዛው። እንግዲህ እዚህ ጋር ያላችሁ ገስት ላይ ሁላችሁም ከሊፋም ላላም ሃሽታግ ወጣች ሃሽታግም ሁላችሁም ጅቦዬ ትዳርና ልጅ ይስጣችሁልን የገባሁት። በጣም አመሰግናለሁ ጅቦዬ። እንግዲህ ልጅ ነው ደግሞ ማድረግ ሁሌ ነው የምጠብቅህ ማታ ማታ ኮፒ ሊንክ ታፕ አደረና ሃሽታግ ለምንድን ነው የወጡት? ትዳር እንደ ጦር ነው የሚፈሩት። ትዳር ሲባል እኮ ነው የወጡት። ቁሞ ቀር ምን ሐሳብ አለ አንተስ? ቀንድ ልታወጣ ነው። እኔ እንኳን ሲሶ ያንቺ በረከት እኔ ላይም ይደር ነው የምለው። ያው በቅርብ ባይሆንም አግብቼ መውለድ አይቀርም። ካሊፋ እንኳን የመውለድ ችግር የለበትም፣ የማመን ነው። እሱን በ26 በጣም ደስ የሚል ሶስት የአንቺ ታሪክ የሰማ ነው። ታች ግን የሆነ መጥፎ ነገር ቢወራ ምናምን ትሉ ነበር። እስኪ ደስ ይላል በሉ ኮሜንት ላይ ምናምን ጻፉላችሁ። ማሻአላ በሉ ማሻአላ። በጣም ደስ የሚል ነው። ስለደስታሽ ስለተደሰች ደስ ብሎናል። ተከፍታ ገንዘብ ተዘርፋ የሆነ ነገር ወንድ በድሏት ቢሆን ኖሮ ኮሜንት ማን ትጽፋላችሁ ከታች? እቺ አግብታ ወልዳ ተደስታ ነው። ወደ ሌላ እንሂድ። እናመሰግናለን የህይወት ተሞክሮሽን ስለነገርሽን እህቴ። እግዚአብሔር ይባርክሽ፣ ያሳቅፍሽ፣ ያሳዝልሽ ልጅሽን በሰላም ተገላገይ 2026ን። እናመሰግናለን። ትዳራችሁን እግዚአብሔር ይባርክ። እሺ አብይ የፈታችሁም እኮ አላችሁ፣ የተጣላችሁ የፈታችሁ ቀጥይ። ተማጅቦ 2026 ምኞቴን እኮ ጨርሼ ሊወጣ እየጠበቅኩ ነው። ትጨርሰው አስገባት። እሺ ጨርሽ ቶሎ። 2026 ላይ ጌቺ 4 ኪሎ ገብቶ እንገናኝ። አሜን አሜን። ይፈጸማል። በህምና ይቻለሁ። አመሰግናለሁ። የህይወት ትርጉም ያልገባት ሃሌሉያ ቀይራት ሌላ
ያቺን ስታወራ ሰምታችኋል። አግብቼ አሁን እርጉዝ ነኝ 2026 በደስታ ነው። ደስ የሚል አነጋገር በቃ ህይወት አላት ማለት ነው። አያሽ ትዳር ህይወት አላት፣ ማውራት ትችላል። እቺ ህይወትም ምኞትም የላትም። ጌታቸው ረዳ ገብቶ 4 ኪሎ አብይ አህመድ ተሰቅሎ የሰው ልጅ እኮ ከቀልቡ አይደለም እኮ እናንተ ወየ ወላሂ ከቀልቡ አይደለም እኮ የሰው ልጅ አላማ የለውም። በ2026 እንዲህ መሆን እፈልጋለሁ እንዲህ ቀላል ነው። ቢያንስ እንኳን ያሳለፍከውን 2025 በጣም ደብሮኝ ነው ያለፈው። አሁን ግን ማስተካከላቸው ነገር ይኖራሉና ህይወታቸውን የዘነጉ ሰዎች ናቸው ማለት ነው እነዚህ አክቲቪስቶች። ታብታብ አድርጉ ታብታብ ወይ ምኞት። እሺ ዳኞቻችንን እንበላቸው ወይስ ታዛቢዎቻችን? እሱ ብቻ እኮ አይደለም ጌጫውን በረንዳ ላይ ያለ መሰላት እንዴ 4 ኪሎ እኮ ነው ያለው። እንዴት ነው ተናዳ ሄድቻ አሽታግነቀል የኛ ማህበር ግን መቼ ነው ግን የምትወልዱት? እኔ እንኳን በሀያ ስንት ነው በሽፍት አድርገው አንተ በ35 አትወልድም። በ35 ሃፒ ኒው ይር ጋይስ። ቡላላ በ2025 እኛ ጓደኞች ስንፈልጋት የነበረችው ሚስትህ በ2026 ስለመጣች ወልማጣ ደስ ብሎናል ወንድሜ። ወልማጣ እኮ አይደለች መሆኑ ነበረችው ገዳ አረ ሌላ ወልማጣ ነበረች። እሺ ምኞቴን ልግለጽ ከሌቷ ከታች ጽፋ ላይ ያት ወልማጣ እኮ ገስት ላይ ነበረች። መጀመሪያ ያሳለፍኩን 2025 በትልቁ አርጋት ነካበር። ቆይ 2025 እንዴት አለፈ? 2025 በጣም አሪፍ ከናንተ ከወንድሞቼ ከጓደኞቼ ጋር ደስ የሚል ጊዜ የመጣው ጊዜ ነው። አሪፍ ጊዜ ነው ያሳለፍኩት። እሰራለሁ እኖራለሁ ምናምን አይ ቲንክ ስትረስ የለም ብዬ 100% አልልም፣ ግን ያለ ጭንቀት አሳልፌዋለሁ። አመሰግናለሁ። የ2026 ምኞቴ አሁን ችግሩ ባሌ ነው። አንድ ልጅ ወልደናል፣ 3 ልጅ እንድገም ስለው እምቢ አለ እና አሁን እናንተ ጓደኞቼ ምኞታችሁን አሜን ምኞት አድርጉልኝ። እሺ እንዲለኝ አልገባኝም። 4 እናርጋቸው። እሺ ቆይ 2026 ጀምረን አንድ ብቻ ነው ያለኝና 4 ምትወልጂው እኮ አንቺ እሱ ነው። አንቺ እንከባበር። ምትወልጂው አንቺ ነሽ አይደለ? ቆይ እንደሚያስወልድ ማን ነው ታዲያ? እኮ አላረግም ነው ያለሽ ወይስ አንወልድም ነው ያለሽ? አላረግም ነው ያለሽ? አይ አንወልድም፣ ኑሮው አመዳማም አፈራማም ሊሆን ስለሚችል እስኪ እንቆይ ነው እሱ የሚለው። እኔ ምንሽ በ2026 እንደ ፍየል 3 መንታ ለመውለድ አስበሽ ነው ወይስ አንድ ወልደሽ 2 ከዛ 3ኛ ለመደጋገም ነው? ማለቴ 3 እንውለድ ስትይ መንታ ለመውለድ ነው። 26 ረግደዋል አይደል? አንደኛው ማለት ነው። ከዛ 27 28 እያለ ይሄዳል። እሱ እኮ ፈጽሞ ነው አንድ ብቻ በቂ ነው። ኦኬ ግን ፎር ፊውቸር አሁን እኔ ምኞቴ 3 መድገም ነው። ምኞታችሁን ዊሽ አድርጉልኝ። ከስር ያላችሁት ጓደኞቼ ቀላጆች ናቸው። አመሰግናለሁ። ኧረ እንከባበር። ያርግልሽ፣ ያሳካልሽ። ግን መፍትሄውም አንቺ ጋር አለሽ። እንከባበር። ግን ያቢ ቆይታለች ከገባች እኮ እንዳ በጣም እንጂ እኔ ልናገር ስል እሱ እኔ ጅቦ ላንተ የምመኘው ነገር አለ። ይሄንን አሁን ለራስሽ የተባልሽው መጀመሪያ መመኘት ሳይሆን ያሳለፍሽውን 2025 ከዛ ደግሞ የምትመኘው አሪፍ ነው። 2025 ላይክ በጣም አሪፍ ነው። ቺርስ ነው። አሁንም ኔክስትም ደግሞ አሪፍ ሆኖ ያልፋል ብዬ እለምናለሁ፣ እመኛለሁ። ፈጣሪን በእኔ ሳይሆን በፈጣሪ ነው ነገሮች የሚሆኑት እና እናንተም ተመኙልን፣ ሁላችንም እንመኛለን። ቴንክ ዩ ኤኒዌይ። ቡላላም ጅቦም ካሊፋም ልጅ ስጣችሁ ሁላችሁም። ሃሽታግን አስገቧት። ግን በእውነት የቅድሟ ልጅ አናዳት ነው ሄደችው። የለችም፣ ጠፋች። እንዴት መናደዷን አወቅሽ? ስለ ሰው የምተነብዩ ሰዎች ደግሞ በጣም ነው የምታናዱ። እንደ ሀሳብ ግን ጅቦ እንደ ሀሳብ ምን ቅድም ምን ሲጽፉ እንዳነበብኩት አውቃለሁ። እኔ ራሴ ገባ አንድ ጠንቋይ አስገባ የሚነግረን የወደፊት እንትናችንን
እሱንም እናካሄድ እስቲ በጎን በጎን። እትዬ ወርቄ ናቸው የሚዲያቸው የሉም ደግሞ ወርቄ ትግባ እና ትንገረናል አይደለ? የወደፊት ፊውቸራችንን ምናምን የውሸት እኮ ነው የምትናገር ወርቄ እንዴ። እና እኛ እንድንስቅ ነው ከእንግዲህ በኋላ እኔ እንድንስቅ ምናምን ነው። ስትረስ ምናምን እንዲኖረን አልፈልግም። እሺ 2025 እንዴት አለፈ? 26ን እንዴት ልትቀበይ ነው? እኔ ያሳልፈኝ ቾክያለሁ። እኔ ያሳልፈኝ። አይ ወረፋህን ጠብቀህ ኧረ አሳልፈው ችግር የለውም። በቃ አሳልፈኝ። አሳልፈዋለሁ። ከለፍላፋና አለፍ። እሺ አመሰግናለሁ። መልካም አዲስ ዓመት ለሁላችሁ። የምታከብሩት የማታከብሩትም ችግር የለውም። አታከብሩት። በግሌ ጥሩ ነበረ 25 በጣም ደስ የሚል ዓመት እንደ ሀገር፣ እንደ ህዝብ፣ እንደ አህጉር፣ እንደ ህብረተሰብ በጣም አስከፊ ዓመት ነበረ። በዚህ እንዲያበቃ እመኛለሁ። በዛ ማለፍ ያለባቸው የሚሏቸው ሰዎች ደግሞ ጌታቸውና ባጫ ባያልፉ ወደ 2026 ባያልፉ የኔ ምኞት ነው። ሌላ አመሰግናለሁ። ጅቦ አንተም እወድሃለሁ ወንድሜ፣ እድሜና ጤና። እሺ ደስ ይላል። ያንተ ምኞት ከፖለቲካ ጋር የተያያዘ ነው። ይሁን ግድ የለም። የራስ ህይወት የለም ማለት ነው። ሜሪ እኔ ምንም አላሳለፍኩም። ተኛው ተነሳሁኝ። ከዛ እሺ ቀጥይ። ጥምታታ ለመጀመሪያ እኔ ታለንቴ እኮ ነው ያለችው። እኔ ምን ልታቀርብ ነው እጠብቃታለሁ። እኔ ታለንቴ ገና አልጨረስኩም። ታለንቴ እስካሁን ያው በመንከራተት ነው ያለው። የመንከራተት ታለንት ላይ ናት። እሺ ወህቴ እስካሁን ያለው አሁን ያለውበት ሰዓትም ያው እንደዛው በረሃ ላይ ነኝ እና መጀመሪያ ሀገራችን ሰላም እንዲያደርግልን ለሚመለከታቸው አዲስ ዓመት ደግሞ እንኳን አደረሳቸው። ለኛ አይመለከተንም። እሺ በጣም ደስ ይላል። እናመሰግናለን ሚሚ። እና ከዚህ መንከራተት እንዲያበቃ ጸሎት አድርጉ። እሺ እናደርግልሻለን። ጅቦ ወይ ሚሚ ቀጥይ። እንዴት እንደምወድ እግዚአብሔር በጣም የምወድሽ የኔ ቆንጆ፣ እኔም እወድሻለሁ እህቴ። እሺ 25 እንዴት አለፈ? 25 በጣም ምንም ነገር ሰላም ሳላገኝ ነው ያለፍኩት። አሁን 26 ደግሞ ሰላሜና ጤና እንደሚመልስልኝ አገሬ እንድገባ እመኛለሁ። እና ጅቦዬ እንዴት እንደምወድ በኢየሱስ ከቲክቶክ የለም እንደኔ የሚወድ። ይመችሽ የኔ ቆንጆ፣ በጣም አመሰግናለሁ። እሺ ቦራ ሃሽታግን አስገባት እስቲ። ግን እነዚህ እንወዳለን የሚሉ ሰዎች ግን ጅቦ ባል የላቸውም፣ ሚስት የላቸውም። እንዴት ነው እሱ? ወደፊትም ለማግባት እቅድ የላቸውም። ኧረ ተው ሰዎች። ኖ እሺ ቦራ ብራዘር አስቻትጫጩ ወደ አበይቲ ቦራ አይ ወይ ጅቦዬ መጀመሪያ እንኳን አደረሰ ልል እፈልጋለሁ። ሁላችሁንም እንኳን አደረሳችሁ እፈልጋለሁ። አመሰግናለሁ ስለ እንትን ስላላችሁ። 2025 ለሁላችንም ደስም የሚያስጠላም ጊዜ ነበረ። ብቻ የ2025ን ጊዜ ፈጣሪ እንዳይመልሰው፣ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ከጦርነት ከብዙ ነገር እንዲከላከልልን ብቻ አሪፍ ዊሽ እመኛለሁ። 2026 ደግሞ የሰላም የደስታ የብልጽግና እንዲሆንልን እመኛለሁ። ብቻ ደስ የሚል ጊዜ ይሆንልን ብዬ ነው የማስበው። ጆዬ አሜን 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 ወንድሜ፣ አሜን አሜን አሜን። ሪች እህት ሪች በምንኛ አንብበው ነው ሪች ያልከው? ፊቼ ወይ ሪች መስሎኛል። እናቴ እዚህ ሌላ ቦታ እኮ ነው ያለሁት እኔ። እሺ ሞዴሏ